ይህን ማድረግ ለእኔም ለእናንተ ምን ያህል ከባድ እንደሆነ አልነግራችሁም። ድራማ ላይ እንግዲህ ናኦል እዚህ ጉዳይ ውስጥ ወዶ እንዳልገባበት አብሮ አደጉ ደግሞ ብሌን የምትባለው እናቱ በታመመች ሰዓት እሷ ደግሞ ከአረቦች ጋር እንትን እያለች ብር እንደምታመጣና እናቱን እንድታከም ያረገች ባለውለታው ለሱ ብላ ደግሞ በህይወትና በሞት መካከል ያለች ብሌን ናት ማለት ነው። አሁን ሊዲያን ያገተው እሱም ወዶ ሳይሆን ተገዶ ስለሆነ ሊዲያ ብሌንን ለማግኘት የግድ ለአረቡ ሌላ ሴት ስለሚያስፈልግ ሊዲያን እንግዲህ ወስዷታል ማለት ነው። ያው ፍቅርና ናኦል የሚተዋወቁት እንግዲህ ከአንድ ልጅ ጋር እዚህ ቤት ሰራተኛ ነበረች ሲጨቃጨቁ እየሰማሁ ነበረ። በመሀል ቪዲዮ ቀረጽኳቸው። እሱም ቪዲዮ እኔ ላይ ስለያዘብኝ በዛ እያስፈራራኝ ነው ብላለች ፍቅር ማለት ነው። እንግዲህ ያን ቪዲዮ ፍቅር እንደምታጠፋለት ግን ከዛ ቤት ሊዲያን ሳይሆን ለሚንና ቤዛን አደይን ነበር እንዲወስድ ያለችው። እሱ ግን ለዚህ ስራ ፈቃደኛ የሆነችው ደግሞ ሊዲያ ነበረች ማለት ነው። ስራው ምን እንደሆነ ሊዲያ አላወቀችም፣ እሱም አልተነገረም። ግን እንደዚህ አይነት መልክ ይዛችሁ እዚህ ኩሽና ውስጥ የምትርመጠመጡ በአጭር ጊዜ ውስጥ ባለቤት ባለመኪና እንድትሆኑ ብሎ ነበረ ሲሰብካቸው የነበረው ማለት ነው። ሊዲያ አደይ በዚህ ጉዳይ አልተስማማችም ማለት ነው። ሊዲያ ግን ምንድን ነው ስራው? እኔ መቀየር እፈልጋለሁ፣ ሊዲያን አደይን ተዋት፣ እዛው ክችን ውስጥ ትርመጥመጥ ብላ ነበረ። ተሄደች በኋላ ግን የገጠማት ሌላ ጉዳይ ነው ማለት ነው። ያው ናኦል እንዳወራውም በአሁን ሰዓት ብሌንን ለማግኘት የግድ ላረቡ ሁለት ሴት እንደሚያስፈልገው ነግሮታል ማለት ነው። እስከ ዛሬ አረቡ አልመጣም እያልኩኝ ውሸቴን ነው፣ ልቤ ጨክኖ መስጠት ስላልቻለ፣ ለምን አንቺ ለዚህ ስራ ፈቃደኛ ሆነሽ ስለመጣሽ ስላላስቸገርሽ ብሏል ማለት ነው። እንግዲህ በአጋጣሚ ሆኖ ወደ ቤት ሄዶ ነበረ። አደይ ቤት እያጸዳች በነበረችበት ሰዓት ደንግጣ ነበር። ምን ነው ደነገጥሽ አደይ? ፍቅርና ቤዛስ የት ሄደው ነው ብሎ ቢጠይቃትም አላቅም ወጣ ብለዋል ብላ ነበረ። ያው እንግዲህ እሽ ብሎ ሄዶ ተመልሶ ድጋሚ መጣ ሰዓት ነበረ አደይን ፍለጋ አደይ እያለ ወደ አደይ ክላስ ሲሄድ አደይ ደግሞ በሩን ቆልፋበት ናኦል አሁን እውነቱን ንገረኝ አለበለዚያ ፖሊስ እጠራለሁ ብላ ስትለው እሱም ለምን ፖሊስ ጠሪያለሽ? ምን አጥፍቼ ነው ብሏታል። ሊዲያ ያለችው አንተ ጋ ናት ማነገረሽ ብሎ ሲል ሁሉንም ነገር ሰምቻለሁ ብለዋለች ማለት ነው። እሱም አዎ እኔ ጋ ናት ያለችው፣ ግን ጉዳዩን በሩን ክፈችውና ላስረዳሽ ብሏታል። እሷም ማስረዳት ተፈለክ አሁኑ ንገረኝ፣ አሊያም መጥተው ፖሊሶች የያዙክ፣ አለበለዚያ እጅክን ለፖሊስ ስጥ ብላ ስትለው ናኦል ሊዲያ አደይ በሩን ክፈቺ፣ እኔ ታሌኩላት ሊዲያ ሟች ናት ይገሏታል ብሏታል ማለት ነው። ማን ነው የሚገላት? ገዳዩስ ማን ነው? ምን ውስጥ ብታስገባት ነው ብላ ብትጠይቀውም ታላመንሽኝ አብረሽኝ ሂጂና ሊዲያን አምጫት ብሏል። እንግዲህ በቀላል ዘዴ አድርጎ አደይን አግኝቷታል ማለት ነው። አደይም እንግዲህ የዋህነቷ ማለት ነው የሊዲያን ህይወት ለማትረፍ ብላ እሷም ያልሆነ ህይወት ውስጥ ሄዳለች ማለት ነው። እንግዲህ ቀጥ ብለው ይዟት ነበር የሄደው። ሲሄዱ ሊዲያ እዛ ብቻዋን ኮርመት ብላለች። አደይ እንኳን ደህና መጣሽልኝ ከዚህ ቤት አስወጪኝ ብላ ስትል ሊዱ አደይም እንዴት ነሽ? ምንድን ተፈጠረው? ምን ውስጥ ነው የገባ ነው ብላታለች። ትንሽ ቆይቶ እንግዲህ ናኦል አደይ በጣም ይቅርታ፣ እኔ ሊዲያን ትወስጃለሽ ብዬ ያመጣሁሽ ለሌላ ነው፣ በጣም አዝናለሁ። ስለዚህ ለአረብ ልትሸጡ ነው፣ ተነሽና ሻወር ግቢ፣ ልብስሽን ቀይሪ ብሏታል። እሷም የምን ሻወር ነው የምትለው? ሌላ መንገድ ሀሳብ አይጠፋም። ምን አይነት ቆሻሻ ስራ ውስጥ ልታስገባን ነው ብለዋለች። እንግዲህ ያለውን ነገር ሊዲያ ለአደይ አስረድታታለች ማለት ነው፣ ለምን እንደዚህ ማድረግ እንደፈለገ። ያው አረቡ መጥቷል፣ ግን መጀመሪያ የብሌንን ድምፅ መስማት አለብኝ ብሏል ናኦል ማለት ነው። ፍቅርና ቤዛ እንግዲህ ያው ኪንጎ ጋር እና ዳይመንድ ጋር ሄደው ነበረ። በጣም ነበር